ተሙ ዩሃናን አስገባት ብለኝ ነበር። ሰላም ዲያቆን እንደምን ዋልክ? ሰላም ዮሐናን እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ። እኔ አንድ ነገር ነበረ ከዛሬ 3 ቀን በፊት እንደዚሁ በገስት ስትቀላለዱ ለፈለገ ስልኩ ስለተሰበረ መገዛት ስልክ አለበት ተብሎ እንደዚሁ በመቀላለድ ላይ ስለነበር ይሄ ፖስት በአሃቲ ድንግል በሚባለው የኛ ዩቲዩብ ነው። የእናንተን የወንድሞችን እንዲሁም ያሉትን ሙሉ ነገሮች የሚለቅ ዩቲዩባችን ነው አሃቲ ድንግል ዩቲዩብ እና በቀልድ በተፖስተው ፖስት ምንድን ነው የተፈጠረው ንገሩን፣ ምን እናድርግ ብለው በውስጥ አጨናነቁ። እንደዚያ ሲያደርጉ አይ ስልኩ ተሰብሮበት ነው ብለን ምላሽ ሰጠናቸው። ምላሽ ስንሰጣቸው እሺ እናግዘው እኛ እንግዛ ብለው ምላሽ ሲሰጡን እኔም ተሙንና ልደትን በውስጥ አወራኋቸው። እኛ በቀልድ በፖስት ነው ፖስት ልጆች እንደዚህ እያሉን ነው፣ ስለዚህ ምን እናድርግ፣ ራሱን ፈለገን እናናግረው ወይንስ ምን እናድርግ ብለን ስንላቸው ልደት ስልኩን እልክልሻለሁ ብለዋል። ያንተን ማለት ነው። በአጋጣሚ ሲደውልልህ አንደኛ ገዝተ ላይ ነበርኩ፣ ሁለተኛ ደግሞ ልታነሳለህ ስላልቻልክ በቃ ጠዋት አወራሻለሁ ብሎ መለሰልኝ። ኦኬ አልኩና ጠዋት ላይም እንደዚሁ እሱን በውስጥ ሲያጨናንቁት ወንድማችንን ምን ላይ ደረስሽ ብሎ ሲለኝ ጠዋት ስደውልለት ልደትን አገኘሁት፣ አወራሁት። ልደት ምን ይሻላል ምን ላድርግ ብዬ ስለው ስልኩ ተገዝቶ ይላክ ወይንስ ብሩ በዶላር ወይም በብር ይሰባሰብ፣ በዶላር ወይም በገስት ይሰባሰብ፣ በዶላር ወይም በብር ይሰባሰብ ብዬ ስጠይቀው አይ ችግር የለም በቃ እኛ እንትን በይ ባንክ አንቺ በራስሽ አካውንት በንግድ ባንክ አሰባስቢና ያ ብር ሲሞላ እኛ ገዝተን እንሰጠዋለን ብሎ አለኝ። ይሻላል እንደዛ ስለው አዎ እንደዛ ይሻላል ችግር የለውም ይህም መተማመን ስላለ ነው በእኔና በልደት መካከል። እሺ አልኩኝ። አንድ እህታችን 9750 ብር እኔ ጋር አስገባች። ይሄ ጉዳይ ስለተለቀቀ በእኛ ላይ አመኔታ አልመጣም እና አሃቲ ድንግል እና ይሄ ነገር አመኔታ በእኛ ላይ አልመጣም። እኛ ማንንም ለማጭበርበር አይደለም፣ ማንንም ምንም ለማድረግ አይደለም። እነሱ ራሳቸው ባመጡት ነገር ነው። ከወንድሞቻችን ትዕዛዞችም አልወጣንም። ይሄ ነገር ይደረግ ሲባል እኔ አስቀድሜ ወንድሞቼን የጠየቁት ምን እናድርግ ምን ይሁን ብለን ብዬ ምን ይደረግ ብዬ ስጠይቅ እንደዚህ አድርጊ ብለው እነሱ በሰጡኝ መሰረት ነው እንጂ የተራመድኩት እኔም በራሴ የሄድኩበት ምንም አይነት መንገድ የለም። አሃቲ ድንግል ዩቲዩባችንን በራሱ ያደረገው ምንም ነገር የለም። በዚህ ካጠፋን ደግሞ እኛ ታላቅ ይቅርታ እንጠይቃለን፣ በአሃቲ ድንግል ስም በእኔ ስም። እሺ መልካም ጊዜ በሚያውቀው አሁን እንዲህ አይነት ነገሮችን አላደለ ያን ያክል ያው ብዙ እንትን ያሉ ነገሮች ስላልሆኑ ጉዳዩን ለምሳሌ ከልደት ጋር ያወራችሁ ሰዎች ለልደት ብትነግሩት ለእኔ መንገዱ ስለማይቀር፣ ለተመስገን ያወራችሁ ሰዎች ለእኔ መንገዱ ስለማይቀር ጉዳዩን እንደዚሁ ቀለል አድርጎ ማለፉ ይቀላል እና ተወዳጆች በመጀመሪያ ለእኔ ስላሰባችሁ ለእኔ ስለተጨነቃችሁ በጣም 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 አድርጌ አመሰግናለሁ። ጊዜ ያክብርልኝ። እንዲህ አይነት አንዳንድ ጊዜ አለመግባቶች ሊፈጠሩ ይችላል። አዎ ግን በተቻለ አቅም ለሌላው ጊዜ ቢቻል ልክ እንደዚህ አይነት ጉዳዮችን በውስጥ ቢወሩ ኦኬ። ምክንያቱም አሁን ድንገት ዛሬ ላይ ለጀመረ ሰው ሌላ ነገር ነው የሚመስለው፣ ሌላ ነገር። ለምሳሌ ሰዎች ሪኮመንድ አድርጓቸው ቆይ ቲክታክ ጀመረን እንማር ለሚሉ ሰዎች ለምሳሌ ድንገት ሲመጡ ሌላ አዲስ ነገር ይመስላቸዋል። ዞሮ እኔ ስለ እውነት የውስጤ ልንገራችሁ አይደለ። ከሁሉ በላይ እኔ እንደውም ሰዎች እዚህ ውስጥ ያላችሁ በዩቲዩብ ቻናልን በተለያየ ነገር የተላለፈ የምትከታተሉ እህቶች ወንድሞች ማገዝ የምትፈልጉ ብታግዙኝ እኔ ደስ የሚለኝ ለወላይታ ሀገረ ስብከት ነው። ስለ እውነት ነው የምላችሁ፣ ጌታ ምስክር እውነቴን ነው። ለእኔ የሆነ ነገር ከምታደርጉ ይልቅ እኔ ሰው ለምሳሌ
የሆነ ነገር ገብቶ ቢልክልኝ ደስ ይለኛል። እኔ ቅር አይለኝም። ይሄን መጽሐፍ እዚህ ዙሪያ ያሉትን የምትመለከቷቸውን እነዚህን መጽሐፍቶች በአጠቃላይ ከውጭ ድረስ በጣም ብዙ ገንዘብ አውጥቶ ያመጣል የላከልኝ አንድ በጣም ወደው ወንድሜ ነው። እነዚህን ነገሮች ልክ እንደዚህ ሰፖርት የሚያደርጉ ሰዎች ቢኖሩ ሁሉንም ነገር ቢሟላ፣ ለምሳሌ ለእኛ እንዲመቸን ካሜራን ቢሟላ፣ ላፕቶፕ ምንም ቢሟላ በጣም ደስ ይለናል። ግን እንደውም ሞር እንደዚህ አንገብጋቢ ጉዳይ በወላይታ ሀገረ ስብከት ያለው ጉዳይ ስለሆነ ሞር በዛም ብታግዙ ደስ ይለኛል። ከዛ ውጭ ግን እንደዚህ አይነት ጉዳዮች ነገሌ ዮሐናን ክፋት አስበው ነው ምናምን ተብሎ ስም ተጠርቶ ስለምንም አልተወራም። የተባለው ምንድነው ድንገት ያለነት ተመስገን ያለነት እውቅና ድንገት እንደዚህ እየተለቀቀ ያለ አካውንት ስላለ በሌላ ሰው ስም ስላለ ፕሊስ እባካችሁ ጥንቃቄ ውሰዱ ለማለት ነው። ምክንያቱም ይፈጠራል። አንዳንድ ጊዜ ተመልከታችሁ ከሆነ ለምሳሌ እዚሁ እኛ ጋር መጥተው ገንዘብ ሲሰባሰብ ኢቨን ለአካል ጉዳተኞች ሁሉ ሳይቀር ታስታውሳላችሁ። አንዲት ሙስሊም አንድ ልጇ በፓራላይዝድ ሙሉ ለሙሉ ፓራላይዝድ ነው። እህቷ ደግሞ በኩላሊት በሽታ ታማለች እና ሁለቱንም ለማሳከሚያ ገንዘብ አታ እኛ ጋር ስትመጣ የግድኛው ሙስሊም መሆን የለብንም ያቺነት ለመርዳት እኛ ጋር ስትመጣ እባካችሁን እርዷት፣ ሰፖርት አድርጓት ብለን አካውንት እንኳን ሲጻፍ ሌላ የራሳቸውን አካውንት ሲጽፉ የነበሩ ሰዎች አሉ። እና እንደዚህ ህሊና የሌላቸው ህሊናቸውን ሽጠው እየኖሩ ያሉ ሰዎች ስላሉ በተቻለ አቅም ያው ባለቤቱን ያማከለ ነገር ቢሆን ጥሩ ነው ለማለት ነው። ብቻ ሁላችሁንም ግን ወዳችኋለሁ። እግዚአብሔር ያክብርልኝ። በጣም ነው ማመሰግን ይሆናል። እናንተም በቀናነት እኛን ከማገዝ አንጻር ስለሆነ ያደረጋችሁት እግዚአብሔር ያክብርልኝ። በጣም ነው ማመሰግነው። እንግዲህ የጀመራችሁትን ከፍጻሜ ያብቃው ትላላችሁ። እሺ፣ ግን እኔ አሁን ቅድም እንዳልኳችሁ በጣም የምፈልገው ነገር አሁን አቤት ችግር የለም። እሺ ማለት የትኑን የሚጠይቁን ማለት ነው። ምንም ችግር የለውም። እሺ በውስጥ እኛን ኮንታክት አድርጉኝና የምትፈልጉ እልክላችኋለሁ። እንዳትጨነቂ ከዚህ በኋላ ዮሐንዬ። ዲያቆን ግን የሆነ ውበት ነገር ይባላል። ተወሱ የማርያም ልጅ የሚል አካውንት ይሰማል። አልበለውም እኔ ተወኝ በእናትህ። የማርያም ልጅ ሰላም ያለው ዲያቆን እግዚአብሔር ይመስገን። ይሰማል። እሺ ምን ልትይ ነበር እህት? እሺ ዲያቆን ፈለገ፣ ያው በጣም ይቅርታ ብዙ ጊዜ አልከታተልህም፣ ግን የተቆራረጡ ቪዲዮዎችን አያለው እና እኔ ኦርቶዶክስ ነኝ። ትንሽ ውስጤ የተረበሸ ነው፣ ይቅርታ። ኦርቶዶክስ ነኝ። ብዙ ልጆችን ስትመክር ስታዳምጥ እሰማለሁ፣ እንደኔ አይነት ደካሞችን ወደ ቤቱ ስትመልስ እና እኔ ደግሞ እዚህ ጋር ስም ኦርቶዶክስ ነኝ፣ ግን ስለ እምነት ምንም አላውቅም። አታውቂሽ እንጂ እንደ ማልቀስ አይቻልም እዚህ ቤት። ማን ነው ስምሽ? ማን ነበር ስምሽ? ስሜ አዝመራ። እሺ አዙ ልበል። እህታችን አዙ ምንድን ነው መሰለሽ፣ ያው ማልቀስ ማዘን የለብሽም። እግዚአብሔርን የምትሻልብ ደስ ሊላት ይገባል። አንቺ አሁን ያው በስብቻ ነው ኦርቶዶክስ የሆንኩት እንደው ህይወቱን እፈልገዋለሁ እያልሽ ስለሆነ ይሄ ብዙ የሚያስከፋ ነገር አይደለም። አዙ ሁልጊዜ እንደዚህ አይነት ትምህርቶችን መከታተልሽ በራሱ ራሱን የቻለ ለውጦችን እያመጣ ይሄዳል እና ተወዳጅታችን አዙ በፍጹም እንዳታለቅሺ። በቻልሽው አቅም ተመስገንን ፎሎ አድርጊው፣ እኔንም ፎሎ አድርጊ እና በውስጥ መስመር መልእክቶችን አስቀምጪልን መንፈሳዊ ነገሮችን ሞር እንድናወራ ማለት ነው። ከዛ በተጨማሪ ደግሞ ምናልባት ክርስቲያኖች መንፈሳዊ የሆነ ህይወታችሁ ላይ ለውጥ እንዲመጣ የምትፈልጉ ከሆነ በጣም በቤተክርስቲያናችን በጣም ብዙ ቅዱሳን ስለ ክርስቶስ እስከምን ድረስ እንደተጋደሉ እንደው ብታነቡ እንደው ወይም ደግሞ ሌሎች ሰዎች በዛ ሀሳቦች ላይ የተወሰኑ ነገሮችን ሲናገሩ ብታደምጡ መልካም ነው። ምክንያቱም አንዳንድ ጊዜ የራሳችሁን እንድትፈትሹ ያደርጋችኋል። ኦኬ እነ ጴጥሮስ እነ ጳውሎስ እነ ሉቃስ እነ ማርቆስ እነ ዮሐንስ
እነ ፊልጶስ እነ ቶማስም ጭምር ስለ ክርስቶስ ይህን ያክል ዋጋ ከከፈሉ እኔስ ምን እያደረግኩ ነው የሚለውን ነገር እንድትመለከቱ ያደርጋቸዋል። ወጣት የሆናችሁ እህቶች የቅድስት አርሴማን ገድል ስታነቡ ቅድስት አርሴማ በወጣትነቷ ዘመን የጎልማሳን ሽንገላ ሳትሻ የመኳንንቱን፣ የነገስታቱን፣ የንዋይ የተለያዩ ነገሮችን የፍትወት ሁሉ ፈተኖችን በአጠቃላይ ተቋቁማ ራሷን ለክርስቶስ ኢየሱስ ሙሽራ ማድረጓን ስትመለከቱ ራሳችሁን እንድትፈትሹ ያደርጋቸዋል። በዚህ ዘመን እህቶች መልክ ሲሰጣቸው ቆንጆ ሲሆኑ ሰውነታቸው ቅርጻቸው መልካም ሲሆን ምንድን ነው የሚያስቡት? እንዴት አድርገው ሀብታም የሆነን ባል እንደሚያገቡ ነው። ታውቃላችሁ? ኢንቴንሽናሊ ለእንደዚህ አይነት ኬዝ ብለው የሚኖሩ ሰዎች አሉ። በእውነት እግዚአብሔር አምላክ ይድረስላቸው። ሁለንተናቸው ያማረ ሲሆን አፈጣጠራቸው መልካም ሲሆን ሁሉን ነገር ለክርስቶስ ከማስገዛት ይልቅ ካልኩሌት አድርገው እንዴት አድርጌ ቪዲዮ ሰርቼ፣ እንዴት አድርጌ ፎቶ ተነስቼ፣ እንዴት አድርጌ ኢንስታግራም ላይ ለቅቄ እንዴት ሀብታም የሆኑ ወንዶችን አቴንሽን ልስረቅ የሚለውን ሀሳብ ብቻ የሚያስቡ ሰዎች አሉ። እና ለእንደዚህ አይነት በስንፍና ለተሞላች ዓለም የነ ቅድስት አርሴማ ታሪክ እጅግ በጣም ያስተምራል ማለት ነው። በወጣቶችም ደግሞ ልክ እንደዛው የነ ገብረ ክርስቶስ ታሪክ ገና ከ15 ዓመቱ ጀምሮ ስጋዊ ፍትወትን ከርቶ ስለ ክርስቶስ ኢየሱስ ዓለምን የናቀ መንፈሳዊ ጀግና ነው ገብረ ክርስቶስ። በዚህ ዘመን እያንዳንዱ ወጣት እንዴ እገሌ ኩችኮቹን ፈጃቸው ሲባል እንደ ጀብዱ የሚቆጠርበት ዘመን ላይ እንደ ጀብዱ ነውር እንደ ኩራት ነውርና ኃጢአት እንደ ጀብዱ በሚነገርበት ዘመን ለእያንዳንዱ ወጣት ወንድሞቻችን ገብረ ክርስቶስ አንድ ትልቅ ምሳሌ ይሆናሉ ማለት ነው። ወጣትነቶቻቸውን በአጠቃላይ ስለ ክርስቶስ አሳልፈው ይሰጡ ይሲ ወጣትነታቸውን በአጠቃላይ ሁለንተናቸውን አንድ ወንድ ልጅ ትከሻው ሰፋ ሲል ወንደ ወንድ ሲሆን ቁመናው ሲያምር መልከኛ ሲሆን ኦኬ በስጋ ፈቃድ ብዙ አንስቶችን ልጅ የሚለውን ሀሳብ ነው እያሰበ ያለው። ስለዚህ ልክ ከመንፈሳዊ ህይወት የወጣን በአጠቃላይ እመኑኝ የቅዱሳኑን ህይወት ስናነብ ቅዱሳን ስለ ክርስቶስ ምን ያክል ፈርዘር እንደሄዱ ምን ያክል እንደተጋደሉ ስንመለከት ራሳችን እንድንፈትሽ ያደርገናል። እና በቸራችሁት አቅም አዙዬ ማንቺም በተቻለ አቅም የቅዱሳንን ታሪክ ብትመለከቱ መልካም ነው። እሺ ከሁሉ በላይ ደግሞ ክርስቶስ ኢየሱስ ለእኛ የከፈለውን ዋጋ ከሁሉ በላይ ክርስቶስ ለእኛ የከፈለውን ዋጋ ብትመለከቱ ብታነቡ እኔ ድርሳነ ማህያዊ የተባለውን መጽሐፍ ልጸልዩ ጌታችን ኢየሱስ ክርስቶስ ስለኛ የተቀበለው ሕማም እውነት ክርስቶስ እንዲህ ያክል ዋጋ ከፍሎልን ነው በኃጢአት የምንመላለሰው እንላለን። በእውነት ከኛ የኃጢአት ቅባትን ሊያርቅ በፊቱ መራቅ የተተፋበት ጌታ ነው ያለን። ይሄ ከኛ የኃጢአትን ቅባት ያርቅ ዘንድ ከኛ የኃጢአትን ቅባት ያሸሽ ዘንድ ፊቱን ለክፉ አይሁዶች ምራቅ አሳልፎ እየሰጠ የእሾህ አክሊልን የተቀዳጀ የእኛን የብርሃን አክሊል ለማቀዳጀት እርሱ የእሾህ አክሊልን የተቀዳጀ ጌታ ነው ያለ እና ክርስቶስ የተቀበለውን ሕማም ስታስቡት ስለኛ የተከፈለ ዋጋ ነውና አንዳንድ ጊዜ ራሳችን እንድንፈትሽ ያደርገናል። እና ዙዬ በርቺ፣ ከዚህም የበለጠ እግዚአብሔር አምላክ ያበርታሽ፣ ከኃጢአት በስተቀር የልብሽ መሻት ይፈጽምልሽ። ጠንክሪ። አሁንም ክርስቶስ መንፈስ ቅዱስ ይመራሻል። እሺ በደንብ መንገድሽን ይመራሻል። አሜን አሜን። ዲያቆን ፈለገ ስለገለጹ ትክክለኛ ወንድሞች እንዳለ ነው የሚገልጸው ማለት ነው የምነግረው ማለት ነው ክፍሉ። ሌላው ደግሞ በማርያም ልጆች ናቸው የሚል ማስረጃ አለ። አዎ እዚህ ጋር የተጠቀሱ ስሞች ከዚህ ያዕቆብ ተጠቅሷል አይደል? እዚህ የጌታ ወንድም የተባለው እሱ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ ተጠቅሰዋል። አዎ የማርያም ልጆች ናቸው ወይ? አዎ የጌታ ወንድም እኮ አለ እኮ ሐዋርያ ጳውሎስ። ተወዳጅ ወንድማችን የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሏል። የአባቴን ፈቃድ የሚፈጽም ሁሉ እርሱ ምን ነው? ወንድሜ ነው። እና ጳውሎስ ራሱ የጌታ ኢየሱስ ክርስቶስ ወንድም ተብሎ ተጠርቷል። የአባቱን ፈቃድ የሚፈጽም ሁሉ ወንድሙ ተብሎ ተጠራ። ለእኛ ለኦርቶዶክሳውያን አዲስ ነገር አይደለም። እንዲህ አይነቱ ነገር ለጆሮ የሚቆረቆር ነገር አይደለም። ጥያቄ አሁን ወንድሞቹ ተብሎ ተጠርቷል ወይስ አይደለም? ሳይሆን የማርያም ልጆች ተብሎ ተጠቅሷል ወይስ አልተጠቀሱም ነው። ወንድሞቹ የሚለውን ሀሳብ በተደጋጋሚ ስለወራንበት፣ ሲቀጥል ደግሞ አሁን ያነሳ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ቅዱስ ማርቆስ እንዲህ በማለታቸው ተሰናከሉበት ይላል ወይስ አይልም? አዎ እሱ ባለማመናቸው ነው የተሰናከሉ እንጂ እኮ በሰውና አይን ነው ያዩት።
አይደለም ባለማመናቸው ምክንያት ተአምር ሳያደርግ ሄደ ይላል እንጂ ባለማመናቸው ተሰናክለዋል አይደለም የሚለው። ምን ብለው ነው የተሰናከሉበት ይላል። ከላይ አንብበው እንጂ አቤሜሌክ ግልጽ እኮ ነው ሀሳቡ። ከላይ እኮ ያስቀምጣል። ምን ብለው እንደተሰናከሉበት ያስቀምጣል። ይህ የጸራቢው የዮሴፍ ልጅ አይደለ ወይ? እናቱስ ማርያም ትባል የለ ወይ? ወንድሞቹስ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደሉም ወይ? እህቶቹ ሁሉ በእኛ ዘንድ ያሉ አይደሉ ወይ ብለው ተሰናከሉበት ይላል። ተሰናከሉበት ብሏል። ማቴዎስም ወንጌሉን ሲጽፍ ማርቆስም በዚሁ ወንጌሉ ላይ ሁለቱም ሐዋርያት እነዚህ ሰዎች እንደተሰናከሉበት ይናገራል። በመጀመሪያ ደረጃ በጣም ደከመኝ ጌታ በኢየሱስ ስም። በክርስቶስ ኢየሱስ ያላመኑ ሰዎች የተናገሩት ንግግር እንደ ሃይማኖት ማስረጃ ተደርጎ አይወሰድም። አቤሜሌክ ለምሳሌ እነዚሁ በክርስቶስ ያላመኑ ሰዎች እነዚሁ ራሳቸው በማርቆስ ወንጌል ምዕራፍ 3 ከቁጥር 22 ላይ ጌታችን ኢየሱስ ክርስቶስን ብዔልዜቡል አለበት፣ በአጋንንት አለቃ ደግሞ አጋንንትን ያወጣል ብለው ተናግረዋል። እነዚህ ሰዎች ስለተናገሩት ጌታችን ኢየሱስ ሎቱ ስብሐት ብዔልዜቡል አለበት ብለን አናምንም። ይኸው መጽሐፍ ቅዱስ ላይ እኮ እንደዚህ ብለውታል አይባልም። በክርስቶስ ያላመኑ ሰዎች ናቸው። አየህ፣ በክርስቶስ ያላመኑ ሰዎች ጌታ ኢየሱስን በአጋንንት አለቃ አጋንንትን ያወጣል ስላሉት ይኸው እዚህ ክፍል ላይ ይኸው እንደዚህ ብለውታል አይባልም። እሺ አይባልም። መጽሐፍ ቅዱስ በውስጡ 3 አይነት ቃላቶች አሉት። ቃለ ሰብ፣ ቃለ ነቢያትና ቃለ እግዚአብሔር። ቃለ እግዚአብሔር የምንለው የአምላካችን እግዚአብሔር ቃል ነው፣ በሐዋርያቱም ጭምር የተነገረ። ቃለ ነቢያት የምንለው ነቢያት መንፈስ ቅዱስ በበራቸው ብሪት የተናገሩትን ቃል ነው። ቃለ ሰብ ደግሞ የምንለው ሰዎች ከልባቸው አፍልቀው የተናገሩትን ቃል ነው። ስለዚህ በመጽሐፍ ቅዱስ ውስጥ እንደዚህ አይነት ቃላቶች አሉ። ሰዎች ከልባቸው አፍልቀው የተናገሯቸው ቃላቶች አሉ በመጽሐፍ ቅዱስ ውስጥ። ሰዎች የተናገሩት ቃል እውነተኛ ወይም ሐሰተኛ ደግሞ በቃለ እግዚአብሔር እና በቃለ ነቢያት መዝነንና ፈትሸን ነው። ስለዚህ ተወዳጅ ወንድማችን አንተ በሰጠን የመጽሐፍ ቅዱስ ክፍል ላይ ሐዋርያው በራሱ ተሰናከሉበት ይላል። ምን ብለው ተሰናከሉበት? ይህ የጸራቢው ልጅ አይደለም፣ የጸራቢው ልጅ የዮሴፍ ልጅ አይደለም ወይ? እናቱስ ማርያም ትባል የለም ወይ? ወንድሞቹ ያዕቆብ፣ ይሁዳ፣ ስምዖን፣ ይሁዳ አይደለም ወይ እያሉ ተሰናከሉበት ይላል። እንዲህ በመናገራቸው የተናገሩት ንግግር የንቀት ነበረ ወይስ አልነበረ? ነበረ። አቤሜሌክ ነበረ። የተናገሩት ንግግር የንቀት ነበረ። የንቀት ስለነበረ ጌታችን ኢየሱስ ነቢይ በገዛ ሀገሩ አይከበርም አላቸው ይላል። የንቀት ቃል ስለተናገሩት ማለት ነው። ቅድም በጣም በሰፊው ስናነሳው ነበር አቤሜሌክ። እኛ በክርስቶስ የምናምን ክርስቲያኖችና አይሁዶች የምንናገረው ንግግር ተመሳሳይ ቢሆንም እምነታችን ይለያያል። ለምሳሌ እኛ በክርስቶስ የምናምን ሰዎች አዎ ክርስቶስን የማርያም ልጅ እንለዋለን። አይሁዶች ግን የማርያም ልጅ ሲሉት ልክ እንደኛ እየጠሩት አይደለም። እኛ የማርያም ልጅ ስንለው እስኪጨርስ አዳምጠኝ እባክህ። ያለ ዘር ብእሲ ከግብረ መንፈስ ቅዱስ። ኧረ ይህን ያህል አዳመጥኩ እኮ። እስኪ ብቻህን አወራህ እኮ ብራዘር። ቀጥል። ይቅርታ። አዎ እኔ እያልኩ ያለሁት እሺ ወንድሜ፣ እኔ እያልኩ ያለሁት እዚህ ሁለቱ ወንጌላዎቹ እነዚህ ኢየሱስ ክርስቶስ ወንድምና እህቶች እንደነበረ ነግሯል፣ ማርቆስ እና ማቴዎስ። አሁን ደግሞ ከዛ በተጨማሪ ሐዋርያ ጳውሎስ በገላትያ ምዕራፍ 1 ከቁጥር 19 ላይ የኢየሱስ ወንድም ብሏል ያዕቆብን። ይሄ ያዕቆብ በሁለቱም ወንጌላዎች መጽሐፍ ላይ ተጠቅሷል። ይህ ስም ምንም አልተለየም። ሁለተኛ ደግሞ ይሁዳ መልእክትን የጻፈው ራሱ የኢየሱስ ወንድም ይሁዳ እንደሆንም ሌላ ቦታ ይናገራል። ስለዚህ ትክክለኛ የኢየሱስ ወንድሞችና እህቶች እንደነበሩ ነው። አሁን እናንተ ዘላለማዊ ድንግል የሚለውን ለማጽናት ስለፈለጋችሁ የለም ማለት ፈለጋችሁ እንጂ ክሪል ይሄው መጽሐፍ ቅዱስ ይናገራል። ከዚህ የተለየ ምንም ማስረጃ ልናመጣ አንችልም ነው። አትችልም፣ እንደማትችል አውቃለሁ አቤሜሌክ። ከዚህ የተለየ ማስረጃ እንደማታመጣ አውቃለሁ። ሌሎችም ፕሮቴስታንቶች ከዚህ የተሻለ ማስረጃ እንደማያመጡ አውቃለሁ። አቤሜሌክ አሁን የተናገርከው ሀሳብ ምንም ውሃ የሚያነሳ ሀሳብ አይደለም። ተወዳጅ ወንድማችን ብታደምጠኝ ጥሩ ነበረ። ሳወራ የነበረው ለአንተ ነው ብራዘር። የማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን ኢየሱስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ ተናግሯል። ስለዚህ የጌታ የኢየሱስ ክርስቶስ ወንድሞች ተብሎ ተጠርተዋል። ኢትስ ኦብቪየስ፣ ግልጽ ነው አልኩህ እኮ። የማርያም ልጆች ተብሎ ግን የተጠሩ የሉም። ለምሳሌ እመቤታችን ቅድስት ድንግል ማርያም ክርስቶስ ኢየሱስን እንደወለደች መጽሐፍ ቅዱስ በታሪክ ማስረጃነት ይናገራል። አንተና ያዕቆብ እና ይሁዳና ይሁዳን በታሪክ ማስረጃነት ይኸው እዚህ ጋር ወለደቻቸው፣ እዚህ ጋር አሳደገቻቸው የሚል ማስረጃ ልሰጠኛችልም። የለም እንደዛ የሚል። የጌታ የኢየሱስ ክርስቶስ ወንድሞች ግን ተብሎ ተጠርተዋል ነው። አዎ ተጠርተዋል። እዚህ ጋር ለብቻ እነዚህ አራቱ እዚህ ጋር ሜንሽን ተደርገው ተጠርተዋል። እነዛ ሰዎች በክርስቶስ የማያምኑ ሰዎች ክፉ አይሁዶች ናቸው።
ክርስቶስን የተናገሩት የንቀት ቃል የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? አቢሜሌክ በመጀመሪያ ተወዳጅ ወንድማችን የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? እነማን የተናገሩት? አሁን ያነበብነው ክፍል ላይ ያለውን ሐሳብ የተናገሩት ሰዎች የተናገሩት ንግግር የንቀት ቃል ነው ወይስ አይደለም? የንቀት የክርስቶስነት ባህሪውን ነው የናቁት እንጂ ወንድም መሆኑን አልናቁት። አሁን የጠየቁን ብቻ መልስ ወንድም የቤተሰብን አቢሜሌክ እኔ ክርስቶስ ነው ስላለ ያ ነው የክርስቶስነት ባህሪውን ነው የናቁት እንጂ ሰውን አይደለም የናቁት። በጎረቤት አንድ ሀገር አንድ ቋንቋ የሚያወሩ ሰዎች ነበሩ። አቢሜሌክ እባክህ የጠየቁን ብቻ ስም ማን ነው? አቢሜሌክ እሺ እዚህ ጋር እሺ በቃ እኔ እወጣለሁ በቃ አይ ደብረዋል መሰለኝ። ያው እኮ አንተም ሆነ ወጣም ተመሳሳይ ነው። ምንም የሚለወጥ ነገር የለውም አቢሜሌክ። ለማንኛውም አንተ ባለህበት እዚህ ላይ የነ ያዕቆብ የነዩስ ማርያም ሌላ እንደሆነች ማስረጃ እሰጣችኋለሁ። እሺ ተወዳጆች ሁላችሁም ተከታተሉ። አቢሜሌክ ከዚህ በኋላ ፕሊስ በዚህ ልክ እንዳትሙኝ። እሺ ተወዳጅ ወንድማችን የነ ያዕቆብ የነ ይሁዳ እናት የክርስቶስ እናት ማርያም ነች እንዳትል። እሺ ተወዳጆች ፕሮቴስታንት በተለይ ፕሮቴስታንት የሆናችሁት ወንድሞች ይሄንን የመጽሐፍ ቅዱስ መዝገበ ቃላት ሁላችሁም ገዝታችሁ ተጠቀሙት። በመጽሐፍ ቅዱስ ማህበር የታተመ ነው። ኦኬ የመጽሐፍ ቅዱስ መዝገበ ቃላት በመጽሐፍ ቅዱስ ማህበር የታተመ በፕሮቴስታንቶችም ስኮላር ጭምር ማለት ነው። መልካም ማርያም ይላል እዚህ ጋር ይታያችኋል እንዴ? አቢሜሌክ ወዴት ሄደች? ብራዘር ወዴት ሄድሽ? ብራዘር አውጥተን ልናሳይ ዮሐናን አስገባት ልሰባስልም ብየዋለኝ። ማነች ዮሐና? ዮሐናን 3:19 የሚለው እሺ ተወዳጆች በደንብ አድርጋችሁ ተከታተሉ እዚህ ጋር ሁላችሁም። እሺ ይሄ በመጽሐፍ ቅዱስ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ነው። በመጽሐፍ ቅዱስ ማህበር የታተመ ነው እና ፕሊስ ሁላችሁም እዩት። ይሄ እዚህ ጋር ማርያም ይላል። ይኸው ማርያም በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይሰማችኋል ሁላችሁ? በመጽሐፍ ቅዱሳችን ውስጥ 7 ማርያሞች አሉ። ይኸው 7 ማርያሞች። እሺ አንደኛዋ ማርያም የሙሴ እህት ማርያም ነች። ይኸው አንደኛዋ ማርያም ማነች? የሙሴ እህት ማርያም። እሺ ሁለተኛዋ ማርያም ደግሞ የዮቴር ልጅ የእዝራ የልጅ ልጅ የሆነችው ማርያም ሁለተኛዋ ማርያም። እሺ ሶስተኛዋ ማርያም ቅድስት ድንግል ዩሲ ተከታተሉላችሁ የጌታችን የኢየሱስ ክርስቶስ እናት ነች። ሶስተኛዋ እመቤታችን ቅድስት ድንግል ማርያም በዚህ ስም የተጠራችው ሶስተኛዋ ማርያም ቅድስት ድንግል የሆነችው የጌታ የኢየሱስ ክርስቶስ እናት ነች። እሺ እንቀጥል። እሺ ሶስተኛ የጌታችን የኢየሱስ ክርስቶስ እናት። መልካም። አራተኛዋ ማርያም ደግሞ የማርታና የአልዓዛር እህት ማርያም ነች። አራተኛዋ ማርያም የማርታና የአልዓዛር እህት ማርያም ነች። እሺ አምስተኛዋ ማርያም ማርያም መግደላዊት ነች። ኦኬ ማርያም መግደላዊት። ስድስተኛዋ ማርያም ደግሞ እዚህ ጋር ይታያችኋል። የታናሹ የያዕቆብና የዮሳም እናት። ኦኬ እርሷም ለክርስቶስ ስቅለት መቃብር ምስክር ነበረች። ይኸው ማርቆስ 15 ከ40-17 ገልጦ መመልከት ይቻላል። የያዕቆብ የነ ዮሳ እናት ተብላ የተጠራችው ማርያም ሌላኛይቱ ማርያም ነች። ስድስተኛዋ ማርያም። ሶስተኛዋ ማርያም ማን ነበረች ብለናል ተወዳጆች? ይኸው እዚህ ጋር ያስቀምጥላችኋል። ማርያም ቅድስት ድንግል የጌታችን የኢየሱስ ክርስቶስ እናት። ይሲ የጌታ የኢየሱስ ክርስቶስ እናት ብቻ ነች ሶስተኛዋ ማርያም። ኦኬ እዚህ ጋር ስድስተኛ ደረጃ ላይ ስንደርስ ስድስተኛዋ ማርያም የታናሹ ያዕቆብ የዮሳ እናት ተብላ የተጠራችው ማርያም ነች።
7ኛ የቀለዮጳ ሚስት ማርያም ጌታ በተሰቀለ ጊዜ ከመስቀሉ አጠገብ ቆማ ነበር። ዮሐንስ 19:5 ላይ ገልጣችሁ መመልከት ትችላላችሁ። ሁላችሁም የቀለዮጳ ሚስት ተብላ የተጠራችው ማርያም ነች። 8ኛ ደግሞ ማርያም የማርቆስ እናት። ማርያም የማርቆስ እናት። በመጽሐፍ ቅዱሳችን ላይ ማርያም በሚል ስም የተጠሩት እነዚህ ናቸው። የነ ያዕቆብ የነ ዮሳ እናት የጌታችን የኢየሱስ ክርስቶስ እናት ድንግል ማርያም ነች ወይ? አይደለች የሚል የለም። ይሄ ኦርቶዶክስም ፕሮቴስታንትም ካቶሊክም ሁሉም በአንድነት ያሳተሙት የመጽሐፍ ቅዱስ መዝገበ ቃላት ነው። ማንም እንደፈለገ እንዳይፈራገጥ ማለት ነው። በዚህ የመጽሐፍ ቅዱስ መዝገበ ቃላት ላይ ስንት ማርያሞች ተመለከትን? 8 ማርያሞችን ተመለከትን። እሺ የነ ያዕቆብ የነ ዮሳ እናት የክርስቶስ እናት ድንግል ማርያም ነች ወይ? አይደለችም። ይኸው እዚህ ክፍል ላይ የክርስቶስ እናት ተብላ የተጠራችው ማርያም ይኸው እዚህ ጋር በ3ኛ ላይ አንደኛ ማናት ብለናል? የሙሴ እህት ማርያም። 2ኛ ማርያም የዮቴር የልጅ ልጅ። 3ኛ ማርያም ቅድስት ድንግል የጌታችን ኢየሱስ ክርስቶስ እናት። እሺ 4ኛ ማርያም የማርታና ያላዘር እህት። 5ኛ ማርያም መቅደላዊት። ከዛ 6ኛ ማርያም የታናሹ ያዕቆብ የዮሳም እናት። 7ኛ ማርያም የቀለዮጳ ሚስት። የቀለዮጳ ሚስት ማርያም ተብላ ተጠርታለች። 8ኛ ማርያም የማርቆስ እናት። የነ ያዕቆብ የነ ዮሳ እናት ተብላ የተጠራችው ይኸው እዚህ ጋር ሌላኛይቱ ማርያም ነች እንጂ የጌታችን የክርስቶስ እናት ድንግል ማርያም አይደለችም። እነዚህ እነ ያዕቆብ እና ዮሳ ደግሞ የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል ወይ? አዎ ተጠርተዋል። የጌታችን የኢየሱስ ክርስቶስ ወንድሞች ተብለው ተጠርተዋል። ተወዳጆች፣ አዎ በሚገባ ተጠርተዋል። የጌታ ኢየሱስ ክርስቶስ ወንድሞች ተብለው የተጠሩት ግን ከእመቤታችን ከቅድስት ድንግል ማርያም በስጋ የተወለዱ ሆነው ሳይሆን በማቴዎስ ወንጌል ምዕራፍ 12 ከቁጥር 50 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የአባቴን ፈቃድ የሚፈጽም ሁሉ እርሱ ወንድሜ ነው ብሎ እንደተናገረ የአባቱን ፈቃድ የሚፈጽሙ የጌታችን ኢየሱስ ክርስቶስ ሐዋርያት በአጠቃላይ ወንድሞቹ ተብሎ ተጠርተዋል። ይሄ ምንም ግራ የሚያጋባ ነገር አይደለም። ሰው እመቤታችን ቅድስት ድንግል ማርያም ሌሎች ልጆች አሏት የሏትም? በአዲሱ መደበኛ ትርጉም ምን ያክል እንደተሳለቁ ደግሞ ላሳያችሁ። ስለ እመቤታችን ስለ ቅድስት ድንግል ማርያም ዘላለማዊ ድንግልና ሲነሳ መቼም ትንቢተ ሕዝቅኤል የሚረሳ የመጽሐፍ ቅዱስ ክፍል አይደለም። ተወዳጆች እንደምታውቁት በእመቤታችን በቅድስት ድንግል ማርያም ላይ ፕሮቴስታንቱ ቤት ትንሽ አንዳንድ ስሁት የሆኑ ነገሮች ይቀመጣሉ። አይዶን ነው ከምን አንጻር እንደሆነ እንደዚህ አይነት ነገሮች ፕሮቴስታንት ወንድሞቻችን አይታችሁ እንግዲህ የተወሰኑ ውይይቶች ቢደረጉባቸው መልካም ነው ባይ ነኝ። ለማሳየት ያክል ግን ላሳያችሁ። እሺ አሁንም ካሜራ የላዙር። ኦኬ እሺ ይሄ የምታዩት አዲስ መደበኛ ትርጉም ነው። ይሄ የፕሮቴስታንት ወንድሞቻችን አዲሱ መደበኛ ትርጉም መጽሐፍ ቅዱስ ነው። እሺ እዚህ ክፍል ላይ ይታያችኋል አይደል? ትንቢተ ሕዝቅኤል ምዕራፍ 44 ቁጥር 1 ነው። ከዚያም ያ ሰው ለምስራቅ ትይዩ ወደ ሆነው በሰዎች ወዳለው ወደ መቅደሱ በር መልሶ አመጣኝ፣ ተዘግቶም ነበር። እግዚአብሔርም እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል፣ መከፈት የለበትም፣ ማንም አይገባበትም፣ የእስራኤል አምላክ እግዚአብሔር ገብቶበታልና። ተዘግቶ ምን ይላል? ይኖራል። ይህ ክፍል እንደምታውቁት ተወዳጆች የተናገረው ስለ እመቤታችን ስለ ቅድስት ድንግል ማርያም ማኅፀን ነው። እግዚአብሔር ብቻ የገባበት ከእግዚአብሔርን በቀር ማንም ያልወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማኅፀን ነው። ፕሮቴስታንት ወንድሞቻችን ይህንን ሀሳብ ከድንግል ማርያም ጋር ተገናኝቶ እንዳይወራ ብለው በምን መልኩ እንደተረጎሙት ፕሊስ አንድ ጊዜ ተመልከቱ። እሺ እንደዚህ ይላል። ይኸው እንደተዘጋ ይኖራል የሚለውን ሀሳብ ለዚህ የተሰጠው ምክንያት እግዚአብሔር በምስራቅ በር ስለገባና ስፍራውንም ቅዱስ ስላደረገው ነው። ሌላው ምክንያት ሊሆን የሚችለው ደግሞ እንደ በፊቱ እግዚአብሔር መቅደሱን ትቶ ስለማይወጣ ለፀሐይ የሚደረገው አምልኮ ሊከናወን ስለማይችል ነው። ዛሬ ወርቃማው በር ተብሎ በሚጠራው የምስራቁ በር አካባቢ በሙስሊሞች የተቀደሰ ስፍራ ነው። እንግዲህ ስለዚህኛው ሀሳብ ነው እያብራራ ያለው። ይህ በኢየሩሳሌም የሚገኘው በር ምን ብሏል አለ? እዚህ ጋር ይታያችኋል። ሁላችሁም ይዩት ፕሊስ በደንብ። ምን ይላል አለ? እዚህ ጋር ፕሊስ በደንብ ይዩት። ታሽጓል። ከዚህ በላይ ቀልድ በነገራችን ላይ የለም። ይኸው ያ በር ምን ብሏል? ታሽጓል። ነቢዩ ሕዝቅኤል በትንቢት ቃል እየተናገረ ያለው እያሉ ነው እዚህ ጋር ያሉት ሰዎች ስለታሸገ በር ነው።
በጣም ነው ፈገግ የሚያስብለው። በር እኮ ከመታሸጉ በፊት ሰው ይገባበታል። ሰው ገብቶ የተሰራ ቦታ የተሰራ ህንፃ ነው በነገራችን ላይ ዳግም ከእንደገና የሚታሸገው እና እኔ በምን መልኩ እንዴት አድርገው እንደሆነ አላቅም። ነቢዩ ሕዝቅኤል እዚህ ጋር በራእይ የተመለከተው በትንቢት ቃል የተናገረው ሀሳብ ስለታሸገ በር ነው እያወራ ያለው እያሉ ነው። እዚህ ክፍል ላይ ግን ሁላችሁም በደንብ ልብ ብላችሁ ተመልከቱ። ያ ሰው ለምስራቅ ትይዩ ወደሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ። እመቤታችን ምስራቅ ተብላ ትጠራለች። ምክንያቱም የጽድቅ ፀሐይ የተገኘባት የብርሃን ጮራ የፈነጠቀባት ንጽሕት ድንግል ስለሆነች ምስራቅ ተብላ ትጠራለች አይደለ? ሰማይ ተብላ ትጠራለች። አንቲ ውእቱ ሰማይ አይደለ? አንቺ ሰማይ ነሽ። ልጅሽ ደግሞ ምንድን ነው ብለው ያወድሳታል አባቶቻችን? ፀሐይ ነው ብለው ያወድሳታል። ፀሐይ የሆነ እውነተኛ ብርሃን የሆነው ክርስቶስ የተገኘባት ስለሆነች እመቤታችን ቅድስት ድንግል ማርያም ምስራቅ ተብላ ብዙ ጊዜ በተደጋጋሚ በቅዱሳን አባቶቻችን ትጠራለች። ነቢዩ ሕዝቅኤልን በትንቢት ቃል እዚህ ጋር ለምስራቅ ትይዩ ወደሆነው በስተውጭ ወዳለው ወደ መቅደሱ በር መልሶ አመጣኝ ካለ በኋላ ምን ብሎ ነበር ይላል ተወዳጆች? ተዘግቶም ነበር። ከዛስ እግዚአብሔር እንዲህ አለኝ፣ ይህ በር እንደተዘጋ ይኖራል። ኦኬ፣ እንደተዘጋ ይኖራል፣ መከፈትም የለበትም። ማንም ምን አይለበትም? አይገባበትም። ማንም አይገባበትም። ለምን? የእስራኤል አምላክ እግዚአብሔር ገብቶበታልና ተዘግቶም ይኖራል። እግዚአብሔር ብቻ የገባበት ብቸኛው መቅደስ የእመቤታችን የቅድስት ድንግል ማርያም ማህፀን ነው። እርሱ ብቻ የወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማህፀን ነው። እንደተዘጋ ገብቶ እንደተዘጋ የወጣበት ብቸኛው በር የእመቤታችን የቅድስት ድንግል ማርያም ማህፀን ነው። ተዘግቶም ይኖራል አለ። የእውቀት ጥግ እዚህ ጋር አመጡና ይህን ሀሳብ ሲተረጉሙት ምን ብሎ አስቀመጡ? ዛሬ ወርቃማው በር ተብሎ የሚጠራው የምስራቁ በር አካባቢ በሙስሊሞች የተቀደሰ ስፍራ ነው። ይህ በኢየሩሳሌም የሚገኘው በር ደግሞ ምን ብሏል? እዚህ ጋር ታሽጓል። አብዛኞቹ ቸርቾቻቸውን የሚከፍቱት በላይሰንስ ስለሆነ ላይሰንስ ደግሞ እንደሰጠ ሁሉ ተነጥቆ ስለሚታሸግ ብዙ ጊዜ በአይኖቻቸውና በአይምሯቸው የሚመጣው መታሸግ ነው እና በጣም ይሄ በጣም ዊርድ ነው ጋይስ፣ በጣም ዊርድ ነው። እኔ ፕሮቴስታንት ነኝ መጽሐፍ ቅዱስን አውቃለሁ ምናምን እና መጽሐፍ ቅዱስን ስተረጉሞ ይሄ የሚኖረው ስለታሸገ በር ነው ካልክ ብራዘር፣ ይሄ ማለት አይነ ጥላ አለብህ ነው የምለው። እኔ ግራ ነው የሚያጋባው እንደዚህ ነገር። ኦኬ፣ ስለ እመቤታችን ስለ ቅድስት ድንግል ማርያም ሌላም የሸመጠጡትን ሌላም ክፍል ደግሞ ላሳያችሁ። ሌላም ትንሽ አላደለ እንደው ዊርድ የሆነ ሀሳብ የተናገሩባቸውን አንዳንድ ሀሳቦችን ላሳያችሁ። እሺ፣ እዚህ ጋር የምትመለከቱት ትንቢተ ኢሳይያስ ነው። ይኸው ምዕራፍ 7 ቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ኦኬ፣ ይህች ሴት ማናት? እስኪ ፕሮቴስታንትም ኦርቶዶክስም የሆናችሁ ሰዎች ኮሜንት ሴክሽን ሊያስቀምጡልኝ። ስለዚህ ጌታ ራሱ ምልክት ይሰጣችኋል ተብሎ ትንቢት የተነገረላት፣ እነሆ ድንግል ትጸንሳለች የተባለላት፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ትንቢት የተነገረላት ሴት ማናት? ገስ እያስገቡ አንድ ጊዜ ከምዝግ እዛው ኮሜንት ሴክሽን ላይ ፕሮቴስታንቶችም አስቀምጡልኝ። ይህች ሴት ማነች? ነቢዩ ኢሳይያስ በትንቢት ቃል ስለዚህ ጌታ ራሱ ምልክት ይሰጣችኋል ብሎ የመሰከረላት የተናገረላት፣ እነሆ ድንግል ብሎ ይጠራት። እነሆ ማን ብሎ ይጠራት? ድንግል ብሎ ይጠራት። እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ተብሎ ትንቢት የተነገረላት ይቺ ሴት ማነች? እመቤታችን ቅድስት ድንግል ማርያም። መልካም፣ ብዙ ሰዓት መውሰድ አያስፈልግም። እሺ፣ ይኸው እዚህ ጋር በህዳጎቻቸው ላይ ደግሞ ምን ብለው እንዳስቀመጡ ተመልከቱ። በአዲሱ መደበኛ ትርጉም 7:14 ይኸው ድንግል ይላል። ድንግል በደንብ ቀረብ ላድርግላችሁ እንዲታያችሁ። ድንግል የኢሳይያስ የመጀመሪያ ሚስቱ ሻርያሱብን ከወለደች በኋላ የሞተች ይመስላል። የመጀመሪያ ሚስቱ ልትሆን ትችላለች አለና እሷ የሞተች ይመስላል። እሺ፣ ከዛ ስለዚህ ሁለተኛ ሚስቱ ልትሆን የታጨችው ልጃገረድ የሚያመለክት ሊሆን ይችላል። እየሰማችሁ ነው? የኢሳይያስ
የመጀመሪያ ሚስቱ ስለሞተች ሁለተኛ ሚስቱ ሆና ታሽታ ልታገባው የተዘጋጀችው ልጃገረድ የሚያመለክት ሊሆን ይችላል። በዘፍጥረት 24:43 ላይ ልታገባ የደረሰች ልጃገረድ በተመሳሳይ የዕብራይስጥ ቃል ተጠቅሳለች። እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል። ድንግል በጣም ስልክ ገብቶብኝ ነው። ኦኬ እዚህ ላይ የተጠቀሰችው ሴት የድንግል ማርያም ምሳሌ እንደሆነች ያረጋግጥልናል አለ እንጂ ድንግል ማርያም ነች አይልም፣ ምሳሌ። ስለዚህ ምሳሌዋ ማነች እያለ ነው? የነቢዩ ኢሳያስ ሁለተኛዋ ሚስት። እሺ ከዛ አማኑኤል እግዚአብሔር ከኛ ጋር ነው የሚለው ስም አካዝ በጠላት በተከበበ ጊዜ እግዚአብሔር ከከበበው እንደሚወጣው ተስፋ የሚሰጥ ቃል ነው ይልና እዚህ ጋር ይመጣል። ሁላችሁ ተመልከቱ። አሁን የአማኑኤልን ደግሞ ትርጉም ተመልከቱ። ይሄ አሁን ትርጉም በስለሺ ይባላል። እኔ ድሮ አሁን እንግዲህ ህንድ ፊልም ምናምን ስታዩ ታስታውሳላችሁ አይደል? ትርጉም በነቃሲም ትርጉም በስለሺ ምናምን ነበረ። አንዳንዴ የህንድ ፊልሙን ዝም ብለው ደስ እንዳላቸው ይተረጉሙት ነበረ። ሁላችሁም ፕሊዝ ትርጉም በስለሺ እያላችሁ ጻፉ። አማኑኤል የሚለውን ሲያስቀምጡ ይኸውላችሁ አማኑኤል የሚለው ስም እሺ በስምንት አሰር ላይ እንደገና ተጽፎ እናገኘዋለን ይልና የማህር ሻላል ሃሽባዝ ሌላ ስምም ሊሆን ይችላል። የኢሳያስ ልጅ የማህር ሻላል ባዝ ሌላኛው ስምም ሊሆን ይችላል። በሊሆን ይችላል ምናምን ሳይሆን አይቀርም ሊሆን ይችላል። እንዲህ ሆኖ በዚህ ወጥቶ በዚህ ገብቶ ይልና የሚናገሩት ሀሳብ ግን ፈጽሞ ከመጽሐፍ ቅዱስ እውነት የራቀ። አማኑኤል የሚለው የነቢዩ የኢሳያስ የልጁ ስም ሳይሆን አይቀርም የሚል ሀሳብን ያስቀመጡት እዚህ ላይ ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ላይ አዲስ መደበኛ ትርጉም ያላችሁ ፕሮቴስታንት ወንድሞቻችን ፕሊስ በደንብ ገልጣችሁት ይሄን ትርጉም በስለሽ የሆነ መጽሐፍ ከመቤታችን ጋር ተያይዞ ስለ እውነት በጣም ስሁት በሆነ መልኩ እየተጓዛችሁ ስለሆነ በተቻለ አቅም ፕሊስ እባካችሁ ራሳችሁን ፈትሹ። እዚህ ጋር ነቢዩ ኢሳያስ ይሄ እኮ ማቴዎስ ላይ እኮ መልአኩ እኮ ትንቢት እንደተነገረ እኮ መስክሯል እኮ የማቴዎስ ወንጌል ምዕራፍ 1 ከቁጥር 22 ላይ በነቢይ እንደተነገረ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለው ይፈጸም ዘንድ ይህ ሁሉ ሆነ ይላል እኮ የእግዚአብሔር መልአክ። ይሄ ትንቢት ደግሞ ይኸው እዚህ ክፍል ላይ ነው የተጻፈው። ትንቢተ ኢሳያስ ምዕራፍ 7 ከቁጥር 14 ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ጸንሳለች ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። እንዲህ ተብሎ የተቀመጠውን ሀሳብ የኢሳያስ ሚስት ነች ብሎ እንደማስቀመጥ እኔ በጣም ከባድ ኪሳራ የለምና ጥንቃቄ ብታደርጉ መልካም ነው። ተወዳጆች መልካም። ይህን ሁሉ ያነሳ ነው ከምን አንጻር ነው? እመቤታችን ቅድስት ድንግል ማርያም ልጆች አሏት የሚል ሀሳብን በፕሮቴስታንቱ ቤት እየተስተጋባ ስለሆነ ነው። በአጭሩ ድንግል ማርያም ሌሎች ልጆች የሏትም። እነ ያዕቆብ እነ ዮሳ እነ ይሁዳ የሌለኛይቱ ማርያም ልጆች እንደሆኑ በመጽሐፍ ቅዱስ መዝገበ ቃላት ላይ ገልጠን አሳይተናቸዋል። ፕላስ ደግሞ የማቴዎስ ወንጌል ምዕራፍ 13 የማርቆስ ወንጌል ምዕራፍ 6 ላይም ሁለቱም ፓርት ላይ የተጠቀሱት ንግግሮች በክርስቶስ ኢየሱስ የማያምኑ ሰዎች የተናገሯቸው ንግግሮች ናቸው። የተናገሯቸው ለንቀትና ለምጸትም ለክርስቶስ ካላቸው ንቀት የተነሳ ነው የተናገሩት። እኛ የማርያም ልጅ ስንለው ጌታችንን እና እነሱ የማርያም ልጅ ሲሉት እንለያያለን። እኛ በክርስቶስ ስለምናምን የማርያም ልጅ ስንል ምን እያለን ነው? ያለ ዘራ በሲ ከገብረ መንፈስ ቅዱስ ከእርሱ የተወለደ መሆኑን እያመንን ነው። እነሱ የማርያም ልጅ ሲሉ ግን በሩካቤ ስጋ ከእሱ የተወለደ ነው ብለው በመታበይ በጣም በምጸት ቃል ነው እንደዛ ብለው የሚናገሩት እና ማቴዎስም ማርቆስም በወንጌላቸው እነዚህ ሰዎች እንዲህ በማለታቸው ምን አሉበት ይላል? ተሰናከሉበት ይላል። እና በየትኛውም የመጽሐፍ ቅዱስ ሀሳብ ላይ ድንግል ማርያም ሌሎች ልጆች አሏት የሚል ሀሳብ የለም። የለም የለም የለም። ፕሮቴስታንቶች ወንድሞች በዚህ ልክ እንዳትታለሉ። ሌላው ደግሞ በመቀጠል እኔ አንድ ሀሳብ ብቻ እንድትረዱኝ ይፈልጋለሁ። በእውነት ተወዳጆች እነ ጴጥሮስ እነ ጳውሎስ የቀደመ ማንነታቸውን ትተዋል። ክርስቶስ ልባቸውን አንድ ጊዜ ነክቶት፣ ጳውሎስ አሳዳጅ ነበር እና ክርስቶስ አንድ ጊዜ ልቡን ነካው። እስከ ሞት ድረስ ክርስቶስን ተከተለው። እስከ ሞት ድረስ ዓለምን ንቆ ዓለምም ንቀው እስከ ሞት ድረስ ክርስቶስን ተከተለው። እነ ማርያም መቅደላዊት የቀድሞ ህይወታቸው ሌላ ነበር። ክርስቶስ አንድ ጊዜ ልባቸውን ከነከው በኋላ ግን እስከ ሞት ድረስ ክርስቶስን ተከትለውታል። እነ ማርያም ዘናይን የቀድሞ ህይወታቸው በጣም የሴሰኝነት ህይወት ነበረ። ክርስቶስ ልባቸውን አንድ ጊዜ ከነከው በኋላ ግን እስከ ፍጻሜው ተከትለውታል። ጋይስ ድንግል ማርያም
ክርስቶስ እንደ ሌሎች ቅዱሳን ልቧን ነካ እያለን አይደለም፣ ክርስቶስን ወልደዋለች እያለን። ክርስቶስን የወለደች እናት ኦኬ፣ በማህፀኗ ሰማያዊ የሆነው መለኮት የተከናወነ ባት ጌታ ከእንደገና ክርስቶስን ከወለደች በኋላ ስጋዊ ፍትወት አማራት ማለት አይከብድም ተወዳጆች? እነ ጴጥሮስ የቀደመ ማንነታቸውን ረሱ እያለን እኮ ረሱት። እነ ማርያም መቅደላዊት በመሴሰን በሰዎች ፊት ይከሰሱ የነበሩ እህቶች፣ እነዛ ቅዱሳን እናቶች በአጠቃላይ ክርስቶስ አንድ ጊዜ ልባቸውን ከነካ በኋላ ዓለምን በአጠቃላይ ረሷት። ዓለምን ረሷት። ክርስቶስ አንድ ጊዜ ልባቸውን ነክቶ፣ ቅድስት ድንግል ማርያም ግን ሰማይን ያለ ባላ ምድርን ያለ ካስማ ያጸናው የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስን በማህፀኗ 9 ወር ከ5 ቀን ይዛ በእጆቿ ታቀፋ ክርስቶስ ኢየሱስን ወልደዋለች እያለን ነው። መለኮት በማህፀኗ የተከናወነባት እናት ከእንደገና ዳግም ስጋዊ ፍትወት ወደኋላ ዞር ብላ ተመልክታለች። እንዴት? በጌታ በኢየሱስ። በጣም እንዲህ አይነቱ ነገር ተወዳጆች፣ በሁለንተኗ እኮ እሷ ንጽሕት ነች፣ ንጽሕት ነች። ልክ በቅዳሴያችን እንደምንለው ተውቦ ምሕረት ለሚካኤል ወብስራት ለገብርኤል ወሀብተ ሰማያት ለማርያም ድንግል። ይህንን እኛ አይደለም የደረስነው። በነገራችን ላይ መጽሐፍ ቅዱስ ነው የሚናገረው። የሉቃስ ወንጌል ምዕራፍ 1 ከቁጥር 29 ጀምሮ ስትመለከቱ ብስራተ የመልአክ ቅዱስ ገብርኤል በፊቷ ቆሞ ጸጋን የተመላሽ ወይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው አላት። እንዲህ ያለን ምስጋና ከፍጡራን ወገን ቅዱስ ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው ተወዳጆች? የቃሉ ባለቤት አምላካችን እግዚአብሔር ነው። በእግዚአብሔር አንደበት የተመሰገነች ብቸኛዋ እናት ነች ድንግል ማርያም። መለኮት በማህፀኗ የተከናወነባት ይህች ቅድስት እናት ክርስቶስን ከወለደች በኋላ ከእንደገና ወደኋላ ዞር ብላ ስጋዊ ፍትወት አምራቷል። እንዴት? እኔ በየትኛው አይምሮአችሁ እንደታዘዘላችሁን ያላቅ። ኦኬ፣ በጣም 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 ጥንቃቄ ይሻል። ምክንያቱም ሌሎች ቅዱሳን ስለ ክርስቶስ ብለው ዓለምን ረሱ እያለን እኮ ነው። ልክ ቅዱስ ኤፍሬም እንዳለው በውዳሴ ማርያም ላይ ሰማዕታት በእውነት የዚችን ዓለም ጣም ናቁ፣ ደማቸውን ስለ ክርስቶስ አፈሰሱ፣ ስለ መንግስተ ሰማያት ብለው መራራ ሞትን ታገሱ እንዳለላቸው ቅዱሳን ክርስቶስ ልባቸውን አንዴ ከነካ በኋላ ወደኋላ ዞር ብሎ አይመለከቱም። በቃ ወደኋላ ዞር ብሎ አይመለከቱም። ክርስቶስ መልካም የቅድስና መዓዛ አለውና ያንን የቅድስና መዓዛን እያሸተቱ ክርስቶስን ወደፊት ይከተላሉ። ወደኋላ ደሎጥ ሚስ ዞር ብሎ አያዩም። እመቤታችን ቅድስት ድንግል ማርያም ደግሞ ከዛም አልፋ ክርስቶስን ለመውለድ የተገባች እናት ሆና ክርስቶስን የወለደች እናት እንዴት ከእንደገና ወደኋላ ዞር ብላ ስጋዊ ፍትወት አማራት ይባላል? በሁለንተኗ ንጽሕት በሁለንተኗ ድንግል የሆነች እናት ጸጋን የተሞላች። ቅዱስ ጳውሎስ እኮ መንፈስ ቅዱስ አንድ ነው አለ ተወዳጆች። የመንፈስ ቅዱስ ስጦቶች ግን ልዩ ልዩ ናቸው። ለአንዳንዱ የማስተማር፣ ለአንዳንዱ የመዘመር፣ ለአንዳንዱ የመጸለይ፣ ለአንዳንዱ ድውይ የመፈወስ፣ ለአንዳንዱ ዕውር የማብራት፣ ለአንዳንዱ ትንቢት የመናገር፣ ለአንዳንዱ በልሳን የመናገር፣ ይሄን ሁሉ ጸጋ መንፈስ ቅዱስ ሰጥቷል። ለሁሉም የተለያየን ጸጋ። መንፈስ ቅዱስ ግን ስንት ነው አለ ጳውሎስ? አንድ ነው አለ። ይሄ ሁሉ የሰማይ ሀብት ግን የተሰጣት እናት ነች እኮ ድንግል ማርያም። ይህንን እኛ ከልባችን አፍልቀን አይደለም ያልነው። ኦኬ፣ ቅዱስ ገብርኤል በፊቷ ቆሞ ሲያበስራት ምንድን ነው ያላት? ጸጋን የተመላሽ ሆይ ነው ያላት። ጸጋን እንደሱ የተሞላ የለ። ጸጋን የተመላሽ ሆይ ደስ ይበልሽ፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ኦኬ፣ ከሶስቱ ቅዱስ አንዱን ቅዱስ ወልጃለሽ፣ ስሙንም አማኑኤል ትያለሽ አላት። ተወዳጆች፣ ሁላችንም ክርስቲያኖች በንስሐ ሕይወት ተመላልሰን ጾምን ጸሎትን ገንዘብ አድርገን ሁላችንም እንደ ጴጥሮስ መሆን እንችላለን። በነገራችን ላይ እንደ ገብረ መንፈስ ቅዱስ መሆን ይቻላል ተወዳጆች። እንደ አቡነ ተክለ ሃይማኖት ዛሬም መሆን ይቻላል። እንደነ ጴጥሮስ ዛሬም መሆን ይቻላል። እንደነ ማቴዎስ፣ እንደነ ማርቆስ፣ እንደነ ሉቃስ፣ እንደነ ዮሐንስ ዛሬም መሆን ይቻላል። ሁሉም ክርስቲያን መሆን ይችላል። ሁሉም ክርስቲያን አሁንም ድረስ መሆን ይችላል። ዓለም እንዳለ ቢጨፈለግ ግን ማንም ድንግል ማርያም ሊሆን አይችልም። ምክንያቱም እርሷ ብቻ ናት ክርስቶስን ለመውለድ የተገባች ናት። ክርስቶስን ለመውለድ የተገባች ይህች እናት ደግሞ ከእንደገና ስጋዊ ፍትወት አማራት እንዴት ይባላል ነው? መለኮት በማህፀኗ የተከናወነባት እናት እንዴ! ይሄ መለኮት እኮ ፍቅሩ ልባቸውን የነካቸው ቅዱሳን ስንኳ ለምን ረስተዋል?
መለኮት በማህፀኗ የተከናወነባት እናት ሰማይና ምድር ተደምሮ የማይችሉትን ጌታ በእቅፎቹ የታቀፈች እናት ከእንደገና ስጋዊ ፍትወት አማራት እንዴት ይባላል ነው ተወዳጆች? እንዴት በጣም ከባድ ነው። እና አንዳንድ ጊዜ ዝም ብለን እንደው የጥላቻ ቃላቶችን ባንናገር ኦርቶዶክስ የሆኑ ሰዎችን እናበሳጫለን ብለን መጽሐፍ ቅዱስ ከሚናገረው ውጭ ርቀን መጽሐፍ ቅዱስ ያላለውን ሁሉ ሀሳብ ጨምረን በእመቤታችን በቅድስት ድንግል ማርያም ላይ የጥላቻን ቃል ባንናገር መልካም ነው። ክብር ምስጋና ለስም አጠራሩ ይሁን። እናታችን ቅድስት ድንግል ማርያምን በእውነት ይህን ሁሉ ጸጋ ይህን ሁሉ ክብር የሰጣት እርሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። እኛ ኦርቶዶክሳውያን እንደ ፓርላማ ተሰብስበን አጨብጭበን ያጸደቅንላት ክብርና ጸጋ የለም። ጸጋን የተመላሹ የተባለችው እግዚአብሔር አንደበት ነው። ከፍጡራን ወገን ገብርኤል ሲናገረው እንስማ እንጂ የቃሉ ባለቤት ማን ነው ብለናል? አምላካችን እግዚአብሔር። ምክንያቱም መላእክት የላኪያቸውን ቃል ነው የሚናገሩት። ሉቃስ ወንጌል ላይ ምክንያት የሆናችሁ አንድ ነገር እንድትረዱ ልንገራችሁ። የሉቃስ ወንጌል ሲጀምር ስለ ካህኑ ዘካርያስና ስለ ቅድስት ኤልሳቤጥ የተናገረ ይጀምራል እና ገብርኤል ወደ ካህኑ ዘካርያስ ተላከ። ልጅ እንደሚወልድ ሲነግረው ካህኑ ዘካርያስ ባለቤቴ ኤልሳቤጥ አርጅታለች፣ እኔም ደግሞ ደክም ያለው፣ ስለዚህ ከዚህ በኋላ እንዴት ልጅን እንወልዳለን? የመውለጃ ጊዜ እሷም አልፏል ባለ ጊዜ ገብርኤል በፊቱ ተቆጣ። እኔ በእግዚአብሔር ፊት የምቆም መልአክ ሆኜ ሳለ ነገሬን አላመንክምና እስከዛው ድረስ ዲዳ ሆነህ ትኖራለህ አለ። ይኸው መልአክ በራሱ ደግሞ ወደ ቅድስት ድንግል ማርያም ተልኳል። ተወዳጆች ወደዚህ ቅድስት እናት ከተላከ በኋላ ከሶስቱ ቅዱስ አንዱ ቅዱስ ልጅ ስሙንም ኢየሱስ ሲዋለሽ ብሎ ከነገራት ካበሰራት በኋላ ጸጋን የተመላሹ ካላት በኋላ ሰላምታን ከሰጣት በኋላ እመቤታችን ቅድስት ድንግል ማርያም እኔ ወንድ ስለማላቅ ይህ እንዴት ይሆናል ብለው ነበረ። ዘካርያስን የተቆጣ መልአክ እንዴት አልተቆጣም? ምክንያቱም የአቢ ክብራ ለማርያም እምኩሉም ቅዱሳን፣ ከሁሉም ቅዱሳን ይልቅ የማን ክብር ይበልጣል? የእመቤታችን። ምክንያቱም እርሷ ክርስቶስን ለመውለድ የተገባች ነችን። ስለዚህ መልአኩ በክብር የምትበልጠው እናት ስለሆነች በፊቱ አልተቆጣም። ዘካርያስን እንደተቆጣ እሷን አልተቆጣም። ለምንድን? ይእቲ ታቢም ኪሩቤል ወትፈደፍድም ሱራፌል እስመ ኮነ ታቦተ ለአሐዱ ዘእምቅድስት ሥላሴ። ይህች ከኪሩቤል ትበልጣለች ከሱራፌልም ትበልጣለች። ምክንያቱም ከሶስቱ ቅዱስ ለአንዱ ቅዱስ ማደሪያ ሆናለችና። እበያ ለድንግል እየትካህለ ተነግሮ እንዲህ በጣም ጥንቃቄ ይሻል እባካችሁ። ብቻ እነዚህን ሀሳቦች ፕሮቴስታንት የሆናችሁ እህቶች ወንድሞች ኮሌክት አድርጉና ከመጽሐፍ ቅዱስ መዝገበ ቃላት ከመጽሐፍ ቅዱስ ማወታተን ያነሳናቸውን ሀሳቦች በአጠቃላይ ልብ ብላችሁ ተመልከቱና ሌላ ጊዜ በደንብ አድርገን እናወራለን። ተወዳጆች ቅዳሜ ከምሽቱ 3 ሰዓት ላይ ሁሉም ፕሮቴስታንት የሆኑ እህት ወንድሞቻችን በአጠቃላይ ኦርቶዶክስ ቤተክርስቲያን ይሄ ትምህርቷ ከመጽሐፍ ቅዱስ ውጭ ነው የሚሉት በአጠቃላይ መጥተው በመጽሐፍ ቅዱስ ማስረጃ ከኛ ጋር እንዲወያዩ ጥሪ ያቀርበናል። በሁሉም ጥያቄዎች ዙሪያ እንዲዘጋጁ እንዲያነቡም ጭምር ጊዜ ሰጥተናቸዋል እና ነገ ምሽት 3 ሰዓት ላይ በደንብ አድርገን በዚህ ሀሳብ እንገባለን። ሁላችሁም የተሰራው ቪዲዮ እየገባችሁ ዋናዎቻችሁን ጥሯቸው እያላችሁ መልእክቱን አስቀምጡላቸው። ፕሮቴስታንት ወንድሞቻችን በክርስቶስ ፍቅር እንወዳችኋለን እና ቅዳሜ ማታ ከምሽቱ 3 ሰዓት እንዳትቀሩ። ወደ ሌሎች እህቶች ወንድሞቼ ድል ከመስጠት በፊት መጨረሻ ሀሳብ ልንገራችሁ። የተወዳጆች እንደምታውቁት ግንቦት ላይ ወደ ወላይታ ሀገረ ስብከት እንጓዛለን እና ወደዚያ ሀገረ ስብከት ጉዞን ለማድረግ እንግዲህ የተወሰኑ ነገሮች ይቀሩናል። ደጋግመን እንዳልናችሁ 350 ሺህ ብር ያክል እንደጎደለ ነገረናችሁ ነበረ። 50 ሺህ ብሩን እግዚአብሔር ይመስገን እጅግ በጣም የምንወዳቸው 2 እህቶች በውስጥ መስመር መልእክት አስቀምጠውልን ገቢ ያደርገው ገንዘብ 50 ሺህ ብሩን መሙላት ችለናል። አሁን ላይ የሚቀረን 300 ሺህ ብር ነው። በወላይታ ሀገረ ስብከት ብፁዕ አባታችን አቡነ ይስሐቅ በሚመሩት ሀገረ ስብከት ማለት ነው። ለአብነት ትምህርት ቤቱ የንዋያት ማሟያ ይሆን ዘንድ የተለያዩ ንዋያት እየተገዙ ነው። አሁን የቀረን በጣም ጥቂት ነገር ነው። የቀረን 300 ሺህ ብር ብቻ ነው። ስለዚህ በቻላችሁት አቅም የሚሰጥ በልግስና ይስጥ ይላል የሮሜ መጽሐፍ እና በልግስና መስጠት የምትፈልጉ እህቶች ወንድሞች በዚሁ በቲክቶክ አካውንታችን በውስጥ መስመር መልእክት አስቀምጡልን። ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልን። እኛም እንመልስላችኋለን እንደ እግዚአብሔር መልካም ፈቃድ። በውስጥ መስመር መሞላት ያለባቸው ነገሮች በአጠቃላይ እናስቀምጥላችኋለን እና ፕሊስ እባካችሁን ማገዝ የምትችሉ እህቶች ወንድሞች ካላችሁ እገዛችሁን እንፈልጋለን። በዩቲዩብም ጭምር ምናልባት መልእክቱ የሚደርሳችሁ እህቶች ወንድሞች ካላችሁ ብዙ ነገሮችን የምንመልሰው በዚሁ በቲክቶክ አካውንታችን ስለሆነ መታችሁ በውስጥ መስመር ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልን። እንደ እግዚአብሔር መልካም ፈቃድ
ያው ለሁላችሁም መልስ እንሰጣለን ማለት ነው እና ከዚህ ቀደም እንደምታስታውሱት ተወዳጆች ወደዚሁ ወደ ብፁዕ አባታችን አቡነ ይስሐቅ የቅዱስ ሲኖዶስ አባልና የወላይታ ሀገረ ስብከት ሊቀ ጳጳስ ወደሆኑት ብፁዕ አባታችን ጋር ስንጓዝ ለአብነት ትምህርት ቤቱ ከዚሁ ከቲክቶክ ፕላትፎርም ላይ ከእናንተው ተሰብስቦ ማለት ነው ለአብነት ትምህርት ቤቱ ለአስቤዛ መግዣ የሚሆን ገንዘብ ልክ በዚህ መልኩ ተሰባስቦ ይዘን ሄደን ነበረ። ሁላችሁም ታስታውሳላችሁ ይመስለኛል። እና ይህንን ገንዘብ ይዘን ሄድነው ተወዳጆች እዚሁ ቲክታክ ፕላትፎርም ላይ አሰባስበን ነው። አሁንም ደግሞ በተቻለ መጠን አሁንም ወላይታ ላይ በጣም ትልቅ ስራ እየሰሩ ያሉ አባታችን ናቸው። በአንድ ቀን ስብከት 501 ፕሮቴስታንቶችን ሰብከው ያጠመቁ አባት ናቸው። እንደምታውቁት ደቡብ ላይ በጣም ከባድ የሆነ እንቅስቃሴ አለ እና ይህንን ትልቅ እንቅስቃሴ ደግሞ ተቋቁመው በጣም ትልልቅ ስራዎችን እየሰሩ ያሉ መናኝ አባት ናቸው እና ለቤተ ክርስቲያን ደግሞ የአጥንት ጀርባ የሆነውን የአብነት ትምህርት ቤት አሁን ላይ በጣም በትልቁ አሰርተው ከኛ የሚፈልጉት ትንሽ ሆነች ነገር ነው። ያም ደግሞ ምንድነው ለአብነት ትምህርት ቤቱ ንዋያት መግዣ የሚሆኑ ገንዘቦችን ማሰባሰብ ነው እና እንደ እግዚአብሔር መልካም ፈቃድ አሁን የቀረን 300 ሺህ ብር ብቻ ነው። ተወዳጆች ማገዝ የምትችሉ በውስጥ መስመር ፕሊዝ ማገዝ እንፈልጋለን እያላችሁ መልእክታችሁን አስቀምጡልኝ። እሺ ሁላችሁ ማገዝ እንፈልጋለን እያላችሁ መልእክት አስቀምጡልኝ። ስለምታደርጉት ነገር ሁሉ በእውነት እግዚአብሔር አምላክ ለሁላችሁም የነፍስ ዋጋ ያደርግላችሁ። አመሰግናለሁ።